ዛሬ ትንሽ ላወራ የፈለኩት ስለ ጂም ውስጥ የሚለበሰው ታይት፣ ይሄ ታይት ሴቶቹ የሚለብሱት እንደዚህ ቂጥ ውስጥ የተወተፈው ነገር በጣም ነው የሚያስጠላው። በጣም ነው የሚያስጠላው። ባሎቻችሁ ወይም ቦይፍሬንዶቻችሁ ወይም ወንድማችሁ መከልከል ስትለብሱት መከልከል ያለበት ነገር ቢኖር ይሄ ነው። ለምን ለብሳ ስትመጣ ሌላዎቹ ወንዶች ኦብቪየስሊ ኢዩን ያስመስላል ኢዩን። ስለዚህ በጣም ነው የሚያስጠላው። ከዛ በተረፈ ደግሞ ባሎቻችሁም ደግሞ ጂም የሚሄዱ ከሆነ ሌላ ሴቶች እንደዛ የሚለብሱ ከሆነ እሱንም ኮንሲደር አድርጉት። ስለዚህ በአጠቃላይ ሴቶቹም ራሳችሁን እንደዚህ አይነት ነገር ባትለብሱ ባይነኝ። ከዛ በተረፈ ደግሞ ወንዶቹ ደግሞ ሚስቶቻቸውን ደግሞ ቢከለክሉ ይሻላል። እንደዛ መልበስሽ ምንም አይነት አቴንሽን ለማግኘት ወይ ምናምን እንዲያውም የሚያዩሽ በጣም ዝቅ አድርጎ ነው፣ ዳውንግሬድ አድርጎ። ዶክተራችሁ አፍንጫችሁን በጨው ውሃ አጠቡ ብሏችሁ ያውቃል? እስቲ እንዴት እንደምታጥቡ አሁን ከኔ ጋር አሁን እዚህ ጋር ምን አለ? 1 ሊትር ውሃ አለ፣ 1 የሾርባ ማንኪያ ጨው አለ፣ ስሪንጅ 20 ሲሲ ስሪንጅ አለ፣ ቦላለችም ማለት ነው። አሁን ምንድነው መጀመሪያ የምናረገው ስንል መጀመሪያ ሃይላንዳችን ውስጥ 1 የሾርባ ማንኪያ ጨው እንከታለን። ለግማሽ ሊትር ግማሽ የሾርባ ማንኪያ ጨው ማድረግ እንችላለን። እኛ ግን በ1 ሊትር ነው የተጠቀምነው። ካረግን በኋላ እንበጠብጠውና ከዛ በኋላ እናፈለዋለን። ትንሽ ከፈላ በኋላ ልክ ሲበር በሰውነት ሙቀት ያህል ሲሆን እሱን በስሪንጅ እናወጣና በ20 ሲሲ ስሪንጅ እናወጣለን። በአንድ በኩል አፍንጫችን አድርገን አፍንጫችንን ይዘን በስሪንጁ ከዛ አፋችን ተፋን ማለት ከአፍንጫ ጀርባ ያለውን በኩል አጠበ ማለት ነው። እዚህ ለልጆቻችሁም ቢሆን በአፍንጫቸው ትከቱና በአፋቸው ሲወጣ ምን ችግር የለውም፣ የገባው ነው የወጣው ብለን እናስባለን። እንደዛ እያደረጋችሁ በአንድ በኩል 4 ጊዜ ብታረጉት በአንድ በኩል 4 ጊዜ ብታረጉት አፍንጫችሁ ንጹህና ጽዱ ይሆናል። ጠዋትና ማታ ሞክሩት እንላለን።